ከነ አራታቸው እንዲኑ ነው የሚጠብቁኝ። አይዞሽ እናቴ፣ ደግሞ ነው ትምህርቴን ተምሬ ስጨርስ ይሄ በየሰው ቤቱ እየዞርሽ የምትሰሪውን ስራ እርግፍ አድርገሽ ነው የምታየው። አንተ ልጅ ይሄ ሰራተኛ አንቱ እያልክ የምትጠራው ነገር ማቆም አለብህ። እንዴ ጋሼ፣ እትዬ ትነት ምንም ሰራተኛ ብትሆን እኮ ትልቅ ሰው ናት። ሰባት የሰራተኛ ትልቅ የለውም። እንደ ፊት ከሰጣቸው በኋላ ላይ አናት ላይ ነው ፊት የሚሉት። ቢሆንም ግን እትዬ ትብለጥ ይለያሉ። ቦታቸውን የሚያውቁና ትልቅ ሰው ናቸው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የመጀመሪያ ቪዲዮ ስለሆነ በድራማ ሀሳብ አስተያየታችሁን እንድታስቀምጡልኝ በጣም እፈልጋለሁኝ። ከዩቲዩበሮች ፈጣሪ ከፈቀደ ከዚህ በኋላ ቀስ ቀስ እያልኩኝ ለመውጣት እሞክራለሁ። እንደዚህ አስተማሪና አዝናኝ ድራማዎችን በማየት ወደ እናንተ ሀሳቦቹን ለመተረክ እሞክራለሁኝ ማለት ነው። ይህ የድራማ ማዕረግ ይባላል። ማዕረግ ማለት እንግዲህ በክፍል 1 ያለውን ከፊት ላይ እንዳስገባሁላቸው እሱን ጨምሮ በውስጡ የተካተቱትን ቪዲዮዎች ተንተን በተንተን ነው ማድረግላችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማዕረግ ክፍል 1 እዚህ ጋር የምታዩቸው 4 ሰዎች 2 ፋሚሊዎች ናቸው። ማዕረግ እትዬ በለጡ፣ መኳንንት የሸዋስ። ያ ማለት እናትና ልጅ አባትና ልጅ ናቸው ማለት ነው። ማዕረግና እትዬ በለጡ እናትና ልጅ ናቸው። መኳንንትና የሸዋስ አባትና ልጅ ናቸው። ሁለቱም ልጆች እናታቸውንና አባታቸውን አጥተዋል ማለት ነው። በጣም በዚህ ድራማ ላይ ልብ አንጠልጣይ ነገር እንደሚኖረው ተስፋ አድርጋለሁኝ። እኔ እንግዲህ ከክፍል 1 ያየሁትን ነገርና ሊቀጥል የሚችለው ነገር ምን ሊሆን ይችላል የሚለውን ነገር ነው ይዘን የምናልፈው ማለት ነው። ውድ ቤተሰቦቼ እንግዲህ ማዕረግ በዚህ ዓመት የዩኒቨርሲቲ ተመራቂ እንደሆነች እና እንዲሁም ደግሞ መኳንንት በአባቱ ድርጅት ውስጥ እንደሚሰራ ነው ድራማው ላይ የተካተተው። እንዲሁም ደግሞ ማዕረግ ከእናቷ ጋር የድሃ ኑሮን ወይም ደግሞ ዝቅተኛ ኑሮን የሚያሳዩ ሲሆኑ በጣም ደስ የሚሉ እናትና ልጅ እንደ ጓደኛ የሚተያዩ ሁሉን ነገር እንደ ጓደኛ የሚነጋገሩ ናቸው። ልክ እንደኔና እንደ እናቴ ማለት ነው። አንዳንዴ ወላጆቻችሁ እናትም አባትም እህትም ወንድም ሆነው ሲያሳድጓችሁ ሁሉ ነገር ትረሱና እናት ከመሆናቸው ጭምር ረስታችሁ እንደ ጓደኛ ታያቸዋላችሁ። እና የማዕረግ እናት ልክ ለልጃቸው እንደዛ ናቸው። ዩኒቨርሲቲ ልትመረቅ ትንሽ ቀናት ወይም ትንሽ ወራት የቀራት ልጅ ዛሬም የሚያዋት እንደ ሕፃን ልጅ ነው ማለት ነው። በሌላ በኩል ደግሞ ሀብታሙ የሸዋስ የሚባለው ሰው በጣም ኩራተኛ፣ በጣም ጠብራራ፣ ሲበዛ ደሃንና የቤት አገልጋይን የሚንቅ ሰው ነው። በጣም የቤት አገልጋይ ሆና የምትሰራው የማይጥመው በየአንዳንዱ ነገሮች ሁሉ ሰውን ከፍ ዝቅ ማድረግና መናገር የሚወድ ሰው ነው። በተቃራኒው ደግሞ ከሱ የተፈጠረው ልጅ ደግሞ መኳንንት በጣም ደስ የሚል ባህሪ ያለው ሰው አክባሪ፣ ሰራተኛ የሚለውን ቃል የሚጠላ ትሁት የሆነ ልጅ ነው። አያቸዋት ዓለም 9 ናት። እውነቱን ስነግራችሁ ማለት ዓለም 9 እንደ 10 ብትሆን ኖሮ ይህን አይነት ህይወት አይመሰረትም ነበር። ይቺ ምድር ትልቅ፣ ትንሽ፣ ጥቁር፣ ቀይ፣ ሀብታም፣ ደሃ ብላ ስትከፋፍለን ፈጣሪያችን ግን ሰው ብሎ ነው የፈጠረን። በሰውነታችን እኩል ነን። ምናልባት እዚህ ምድር ላይ በምንኖረው ነገር ከፍና ዝቅ ሊኖር ይችላል እንጂ ማለት ነው። እንግዲህ እንደነገርኳችሁ እነ ማዕረግ የዝቅተኛ ኑሮ ህይወት ነዋሪዎች ሲሆኑ እነ መኳንንት ደግሞ የሀብታም ኑሮን የሚኖሩ ናቸው። ታዲያ በዚህ መካከል የማዕረግ እናት የሚሰሩት እነ መኳንንት ቤት ነው ማለት ነው፣ ስራ የሚያገለግሉት ማለት ነው። ማዕረግ ደግሞ ትምህርቷን እየተማረች ጎን ለጎን በቆሎና የተለያዩ ነገሮችን ጉሊት ላይ በመሸጥ ትተዳደራለች። የመኳንንት አባት ደግሞ የሸዋስ ማለት ነው የራሱ ቢሮ የራሱ ድርጅት ያለው ብዙ ሰዎችን ማስተዳደር የሚችል ግን ሰው የሚነቅ ነው ብያቸዋለሁ። ታዲያ በዚህ መካከል የማዕረግ አባት እንግዲህ በህይወት እንደሌለ ነግሬያቸዋለሁ። እናትም አባትም ሆነው ያሳደጓት እትዬ በለጡ እናቷ ናቸው። እሷም ኑሮን ለማሸነፍ እናቷን እያገዘች ነው የምትገኘው። በተቃራኒ ደግሞ መኳንንትም ከአባቱ ጋር ግብ ይፈጥራል ሁልጊዜ ማለት ነው። ተቃራኒ ቤት ነው በአጠቃላይ ያላቸው። ምክንያቱም መኳንንት የአባቱን ተግባር አይወደውም፣ በጣም አጥብቆ ይጸየፈዋል።
እሱ ምንድነው ሰራተኛ የሚለው ቃልና ሰዎችን ከፍ ዝቅ የማድረግ ተግባሩ የዕለት ከዕለት ኑሮ የሸዋስ ሁልጊዜ ልጁን ሲወጣም ሆነ ሲገባ ስለ ሰራተኛ ዝቅ ማድረግ ነው የሚናገረው። ለምሳሌ ምግብ የሆነ ነገር ተሰርቶ አልጣፈጠም፣ የሆነ ነገር ልጁ ከውጭ ይበላለሁ ካለ ሰራተኛዋ ምን ሰርታ ልበላ ነው? ሰራተኛን አታክብር፣ ሰራተኛን እንደዚህ በቃ ስለ ሰራተኛ መጥፎ እንጂ ጥሩ ነገር ካፉ የማይወጣው አባቱ መኳንንትም በየቀኑ ይህንን እየሰማ እናቱን እየናፈቀ ነው። እናቱን ፎቶ ይዞ በየቀኑ ልጄ እናቴ የት ትሆን ምነው ባላጣሽ የሚል የጸጸት እንባ ሁል ጊዜ ያለቅሳል። ነገር ግን በዚህ መካከል ላይ የመኳንንት አባት አንድ የደበቀው ምስጢር እንዳለ ፊቱ ላይ ይነበባል። እሱም መኳንንት በሆነ ጊዜ ላይ ፊቱ ጥሩ አይደለም፣ ባየው ሰዓት ፊትህ ጥሩ አይደለም ልጄ ዛሬ ምን ገጥሞ ነው ብሎ ሲጠይቀው እናቴ ትዝ አለችኝ ይለዋል። እናት ግን እንዴት አስታወስካት? ምንድን ነው ትዝ የሚልህ ሲለው ገጽታዋ አለ ከፊቴ ላይ፣ ሌላ ነገር ግን ምንም አላስታውስም ሲል ነው የነገረው። ነገር ግን ይህንን በሚል ሰዓት መኳንንት የሸዋስ ፊት ላይ የተነበበ የድንጋጤ ስሜት ነበረ። ምን ሊሆን ይችላል? ወደፊት የምናየው ነው የሚሆነው። ምክንያቱም ሳስበው ምናልባት እንግዲህ እናቱ በፈጣሪ በህመም ላይ ሆን ይችላል ያለፈችው። በቀጣይ ክፍል በደንብ የሚብራራ ነገር ይኖረዋል። እንዲሁም ደግሞ በሌላ በኩል ማረግ እናቷ በህመም ላይ ይገኛሉ። በጣምም ያው ከስራ ብዛትም ታውቃላችሁ እናቶቻችን በጣም ብዙ ጊዜ ብዙ ስራና ጫና ስለሚበዛባቸው መጨረሻ ላይ ህመም፣ መድከም፣ መዛል ይመጣልና በሰውነታቸው ላይ የማረግም እናት እትዬ በለጡ በህመምና በድካም ላይ በሚሆኑ ሰዓት እናቴ ዛሬ ላይ ሄጄ ያንቺን ስራ መስራት አለብኝ በማለት ከእናቷ ጋር በመጀመሪያ ከመኳንንት ጋራ በቆሎ ስሸጥ ተገናኝተው ነበርና እሱ ደግሞ የሀብታም ልጅ ስለሆነ በቆሎ ዝቅ ብሎ በመብላቱ ሁሌ ያስገርማት ነበረ። ታዲያ እድል ወዴትና እንዴት እንደምጥላችሁ ስለማይታወቅ ማዕረግና መኳንንት ባልታሰበ መልኩ ያልታሰበ ቦታ ተገናኙ። የት አትሉኝም? እነ መኳንንት ቤት ማለት እናቷ እነ መኳንንት ቤት እንደሚሰሩ አታውቅም ነበር ማዕረግ። መኳንንትም ደግሞ የማዕረግ እናት ወደ እነሱ ቤት ስራ እንደሚሰሩ አታውቅም። ስራ መስራታቸውን ነው እንጂ የምታውቀው ማን ቤት ይስሩ የት ይስሩ አታውቅም። ነገር ግን ቤት ውስጥ ስለ ሸዋስ ሁልጊዜ እናቷ ያወሯታል። ሰው እንደሚንቅ የሰውን ክብር ሳይጠብቅ የራሱ ክብር ብቻ እንዲጠብቅለት የሚፈልግ አይነት ሰው እንደሆነ እሷም ደግሞ እንዴት ነው ሰውን ሳያከብር የሰው ሁሌ ሰው እንዲያከብረው የሚጠብቀው እያለች ከእናቷ ጋር በመሀል ስለ ሰው ያወሩ ነበረ። እንግዲህ እናቴ ከታመምሽ ከደከምሽ ማረፍ ስላለብሽ እኔ ልሂድ ብላ ቤታቸው ድረስ ስትሄድ ምን ቢገጥማት ጥሩ ነው? መኳንንት በር ይከፍታል። እንዴት መጣሽ? ከየት መጣሽ? ምንድን ነው በሚል በድንጋጤ ስሜት ከተረጋጋ በኋላ ስራ ልትሰራ እንደመጣች አውቆ ወደ ቤት ያስገባታል። እቤት ገብታ ስለ እንግዲህ የእሳቸው እትዬ በለጡ ልጅ መሆንሽን አላውቅም ነበር ይገርማል በሚል ተቀበላት። ከትንሽ ቆይታም በኋላ ታመው እንደሆነ ሲያቅ እትዬ በለጡ ስልክ ይደውላል። ልጄ ቤቱን ጓዳውን ስለማታውቅ በደንብ አሳያት ብለው እንግዲህ ከእትዬ በለጡ ጋር ያለውን የስልክ ግንኙነት ማድረግ ስትሰማ በጣም ደስተኛ ትሆናለች። ጓዳ ድረስም ገብቶ ነገሮችን እያሳያት ይሄዳል። ኩሽና ላይ ነገሮችን እቃዎች ምናምን ሲያሳያት በመሀል አንዳንድ ሲነጋገሩ ሰራተኛ የሚለውን ቃል ስታነሳበት ልክ እትዬ በለጡን እንደሚላቸው እሷም ላይ ተበሳጨባት። ሰራተኛ የሚለውን ቃል እንዳትጠቀሚ ሰው ሁሉ አንድ አይደለም ይላታል። እሷም ደግሞ አይ ሁልጊዜ ስትሰራ እናቴ አብረሃት ትሰራለህ ስትለው አዎ ቁጥጥርም ሆኖ ነው ስትለው በጣም አይምሮ ይነካና ለካ በዚህም መንገድ ይታሰባል እንዴ ይቅርታ ብሎ ትቷት ሲወጣ እሷ ወደ ሳሎን ተከትላ ይቅርታ ጠየቀችው። ማውራት ጀመሩ ማለት ነው። ያው ታውቃላችሁ በእድሜ ደረጃ ስትሆኑ ደግሞ የበለጠ ነገሮችን እኩል ፍትት ብላችሁ ታወራላችሁና መኳንንትም ደግሞ እንደ ሀብታም ልጅ ሳይሆን ጥሩ ጨዋ ያሳደገው መልካም ልጅ ነው የሚመስለው። እውነት ከአቶ የሸዋስ የተወለደም አይመስልም ምግባሩ ራሱ ማለት ነው። እና በስተመጨረሻም እንግዲህ እሷም እዛ ቤት ሰርታ ወደ ቤቷ ትሄዳለች። አባትየው ደግሞ በመሀል የሚላክለት ቴክስትና የሚደወልለት ማስፈራሪያ አለ። ማን ነው ምንድን ነው የሚለውን እንግዲህ ክፍል 2 ላይ ስናየው በደንብ አብራርተን ይዘነው እንመጣለን። ክፍል 1 በዚህ አብቅቷል። ከወደዳችሁት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሀሳብ አሴታችሁን በኮሜንት በማስቀመጥ እንድትከታተሉኝ ስል ወይኔ ነፃነት ተጣሉ ይል ተቦታቦቱ ይል ደስ የሚል ታሪክ እንደሆነ ተስፋ አደርጋለሁ። ወደፊት በደንብ እናየዋለን። ወዳችኋለሁ። መልካም ጊዜ። ቻው ቻው።